ከአንዱ ችግር ወጣው ስል ሌላ ችግር ውስጥ እገባለሁ። አባቴ ለእኔ ሲል ሕክምናውን ትቶ ሲመጣ በሌባ እጅ ንብረቱን ተሰረቀ። አባቴ ለእኔ ሲል ስንት ነገር ሆነልኝ። ምንም ሳይጎለው ሞልቶ የፈሰሰ ሀብት እያለው እኔን እንጀራነት እንዳላይበት ሲል ለብቻውን አሳደገኝ። አሁን ደግሞ ለእኔ ብሎ በከተማ ቤቱን ለቆ ሲንከራተት ማየት ለእኔ ትልቅ ህመም ነው። ግን እኔ ለእሱ አንድ ትምህርቴን እንኳን መማር አቃተኝ። ለምን ግን? ለምንድን ነው ጽናት እንደዚህ ደካማ የሆንሽው? ለምን? አባቴ ለኔ ብሎ ሕክምናውን ትቶ ወደ ከተማ መጣ። ይባስ ብሎም ሻንጣውንና ስልኩን በሌባ ተሰረቀ። አባቴ ለኔ ብሎ ብዙ ነገር ሆኗል። ሞልቶ የፈሰሰ ሀብቱን ጥሎ ወደ ከተማ መጥቷል ስትልም ጽናት እኔ ግን ምን አይነት ሰው ነኝ? አባቴ ለኔ ይህን ሁሉ ዋጋ ሲከፍል እኔ ትምህርቴን እንኳን ልማርለት አልቻልኩም። ጽናት ምን ሆነች ነው? ለምንድን ነው ይህ ሁሉ የሚሆነው? ስትልም ከራሷ ጋር ግብ ግብ ፈጥራለች። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት የእግዚአብሔር ሰላምታ ብዝት ይበልላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ጽናት ክፍል 48ን ይዤላችሁ መጥቻለሁ። የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እንግዲህ ጽናት ዛሬም ሌላኛውን ፈተና እያስተናገደች ትገኛለች። የቤቲን ነገር ተገላገልኩ ብላ ሳትጨርስ አሁንም ደግሞ ሌላኛው ነገር ሳታስብና ሳታስተውለው ሌላኛው ነገር ተከስቷል። የጽናት አባት ከክፍለ ሀገር መጥተዋል። በሰው ስልክ ተደውለላትና አባቷ እየመጡ እንደሆነ ተነገራት። እሷም ግራ ተጋብታለች። ደግሞ የባሰው ነገር በሌባ ሻንጣቸውንና ስልካቸውን ተሰረቁ። ጽናት ስልክ ብትደውልም የአባቷ ስልክ ጥሪ አይቀበልም ነበረ። ታዲያ አባቷ በብዙ ፈተናና በብዙ መከራ በስተ መጨረሻም አንድ ሰው አግኝተው አንድ መልካም ሰው ስልክ አስደወላቸው። ጽናት ላይም ደውለው እዚህ ቦታ ነኝ ያለሁት ነይና ተቀበይኝ ሲሉም ጽናት አባቷ ባሉበት ሄዳ ተቀብላለች። ወደ ቤትም ይዘው መጡ። ወደ ቤት ይዘው ሲመጡ ምግብ ተሰራ። ምግቡንም በሉት። ደስ በሚል ሁኔታ አባታቸውም የድሮን ነገር አንስቶ ሲያወሯቸው ሲያስተምሯቸውም ነበረ። ምግብ ረግጠሽ ወዴት ትሄጃለሽ? ምግብ ተረግጦ አይኬድም ሲልም እንግዲህ ታሪክ ያወሩላቸው ነበረ። እነሱም ደስ ብሏቸው ምግባቸውንም በደስታ በሉና ጽናት ወደ ትምህርት ቤት ሂጂ ተባለች። ጽናት ግን ትምህርቷን ከተወች ቆይታለች። ትምህርት ትታ በሰራተኝነት እየኖረች መሆኗን አባቷ ምንም የሚያውቁት ነገር አልነበረም። ታዲያ አባቴ አንተን ለማን ትቼ ነው ትምህርት የሚሄደው? አሁን ረፍዷል፣ ካንተ ጋር ልዋል ትላለች። አባቷ ደግሞ አይቻልም ልጄ፣ ለእኔ ምሮ አለችልኝ፣ አንቺ ግን ወደ ትምህርትሽ ሂጂ ሲሉም አስገደዷት። ጽናት ምንም አማራጭ ስላልነበራት ዩኒፎርሟን ለብሳና አንድ ደብተር ይዛ ከቤት ወጥታለች። ከቤት ወጥታ ወዴት እንደምትሄድ ባታውቅም ከኪራ ጋር ወጥተው ዞር ዞር ብለው አምሽተው ተመለሱ። ሲመለሱ ናሆም ምሩና አባቷ ቁጭ ብለው ነበረ። ሁለቱም በአንዴ ነበር ወደ ቤት የገቡት። ምን ነው በአንድ ላይ መጣችሁ ሲሉም እንግዲህ የጽናት አባት ጠይቀው ነበረ። ጽናት አረፍ አለችና አባዬ ደህና ነህ ስትልም ጠየቀች። በዚህ መሃል እያወሩ እያሉ የኪራ አባትም መጣ። ሁላቸውም ደነገጡ። የኪራ አባት መምጣት እንግዲህ በጣም አስገረማቸው። ከዛ በፊት የኪራ አያት ታመው እንደነበሩ በስልክ ተደውሎ ተነግሮት ነበረ። እሱም እንግዲህ እግዚአብሔር ይማራቸው እያለም ሲጸልይ ነበረ። በዛ መሃል ጽናት እንግዲህ ቆማ ቀረች። አረፍ በይ እንጂ ቁጭ በይ ሲሉም የኪራ አባትም ቢነግሯትም አይ ብሄድ ይሻላል ብላ ወጥታ ሄደች ከሳሎን። ምሩም ተከትላ እኔም ምግብ ብሰራ ይሻለኛል ብላ ወጣች። ናሆምም ምሩን ላግዛ ሲል ቁጭ ካለበት ወጥቶ ሄደ። ኪራም ተከትሏቸው ወጣ። ሁለቱ አባቶች አንድ ላይ ቀሩ። የኪራ አባት ምን ነው ልጆቹ እንደፉዬ ገላ ተበታተኑ ሲልም ይጠይቃል። የኪራ አባትና የጽናት አባት ተዋወቁ። እኔ የጽናት አባት ነኝ ሲሉ የጽናት አባትም ራሳቸውን አስተዋወቁ። እኔም የኪሩ አባት ነኝ ተሾመ እባላለሁ ሲሉ የኪራ አባትም ራሳቸውን አስተዋወቁ። ከተዋወቁ በኋላ ግን
ጽናት እዛ ቤት ውስጥ በሰራተኝነት እንጂ በተማሪ እንደማትኖር ነው የሚያውቁት፣ የኪራ አባት ማለት ነው። የጽናት አባት ደግሞ ኪራ አስጠግቷት ጽናት ትምህርቷን እየተማረች እንደሆነ እንጂ በጭራሽ ትምህርቷን ትታ በሰራተኝነት እያገለገለች መሆኑን ምንም የሚያውቁት ነገር አልነበረም። ታዲያ ጽናት ዩኒፎርም ለብሳ ቢያዩ የኪራ አባት ጉዳዩ ገብቷቸዋል። ግን ደግሞ ላለማስደንገጥ ዝም ነበር ያሉት። ጽናት ግራ ተጋብታ እንዴት እንደዚህ ይሆናል፣ በጭራሽ አይሆንም ስትልም ግራ ተጋባች። ኪራ ግን ምንም አያሳስብም፣ ጉዳዩን እናሳውቃቸዋለን፣ ለሁለቱም በእኔና በአንቺ መካከል ያለውንም ነገር እናስረዳቸዋለን ሲልም ጽናትን ያወራታል። ጽናት ግን አሁን ላይ አይሆንም፣ ቢያንስ አባቴ የትምህርት ማቋረጤን ማወቅ የለበትም ስትልም ሀሳቡን አልተስማማችበትም። ነገር ግን ኪራ አባቱን ሊያወራው ፈልጎ ነበረ። ልብስ ቀይራለሁ ብሎ ወደ ውስጥ ገብቶ እሱ በሀሳብ ጡዞ እያለ አባቱ መጣ። ልጄ ልብስ ነው ቆዳህን ነው የምትቀይረው ሲሉም ጠየቁት። እሱም አባዬ ደክሞኝ ነበር እኮ ትንሽ አረፍ ልበል ብዬ ነው ብሎም ይመልሳል። አባቴ ትንሽ ላወራ ፈልጌ ነበረ ብሎ ቢጠይቅም አስቸኳይ ጉዳይ ካልሆነ በኋላ እናወራለን፣ አሁን ገብቼ ልረፍ ብሎ አባቱ ጥሎት ወጣ። ታዲያ ኪራ ጉዳዩን በግልጽ ለአባቱ ሊነግር ፈልጎ ነበረ። ጠዋት ላይም በረንዳ ወጥቶ ስፖርት እየሰሩ እያለ አባዬ የሆነ የምነግርህ ነገር ነበረ ብሎም ስለ ጽናት እንግዲህ በመልካምነቷንና ደግነቷን ደጋግሞ ሲናገር ነበረ። እንዴት ትታዘዛለች ብለህ ስትል የነበረዋን ልጅ እንዴት ባንዴ እንደዚህ ተቀይረህ መልካምነቷንና ደግነቷን ታወራለህ ብሎም ይጠይቃል። አባዬ ልጅቷ በጣም መልካም ልጅ ናት፣ ደግሞ ደግ ሰው ናት ሲልም ይላል። ታዲያ እኔ ጉዳዩን አውቄያለሁ ግን አላስደነግጥህም ብዬ ነው ብሎም ይመልስለታል አባቱ። አባዬ ለሌላ ጊዜ ግን ተቆጣኝ ብሎም ልጁ ኪራ ይመልስለታል አባቱ። ታዲያ የኪራ አባት ነገሮች ቢገቡትም ያለማጋለጥ ብሎ ነገሮቹን ሸፍኖት ነበረ። የጽናት አባትም በመጠኑ ጉዳዩን ለመረዳት ሞክረዋል። ነገር ግን ከእሷ እስከሚመጣ እኔ አልናገርም በማለት ሀሳቡን በውስጣቸው ይዘው ነበረ። ናሆም እና ምሩም ሲጨነቁ ነበረ። እንዴት ያደርጋል፣ እንዴት ትሆናለች፣ ጽናት ግን ፈተናዋ መች ነው የሚያበቃው እያለችም ምሩም እንግዲህ እሷም ሲያስጨንቃት ነበረ። ኪራ ግን ከአባቱ ጋር ካወራ በኋላ ተንፈስ ብሏል። አባቱ እንደሚረዳው ባወቀ ጊዜ እንግዲህ አባዬ እንደዚህ አይነት ነገር ተፈጥሯል ብሎ ሊነግረው ቢሞክርም ወተን እሺ ትንሽ እንሩጥ ብሎ ይለዋል። አይ ይበቃኛል፣ እኔ እንደውም ወደ ውስጥ ገባለሁ ብሎ አባቱ ጥሎት ወደ ውስጥ ይገባል። ይሄ እንደዚህ ሳለ የዛሬው ፕሮግራም እዚህ ጋር ያቆማል። ቀጣዩን ክፍል ደግሞ ይዤላችሁ እስከምመጣ ቻናሉን ላይክ እና ሼር ሰብስክራይብ እያደረጋችሁ እያበረታታችሁኝ አብራችሁኝ እንድትቆዩ ስል በትህትና ጠይቃችኋለሁ። የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት የእግዚአብሔር ሰላምታ ይለያችሁ። ሰላምና ደስታ ፍቅር ብዝት ይበልላችሁ። ሁልጊዜም እንደምለው ለምትሰጡኝ ሀሳብ አስተያየትና ለምታበረታቱኝ እጅግ በጣም ከልብ አመሰግናለሁ። ለዛሬ ይዤላችሁ የመጣሁት ፕሮግራም እንግዲህ ዛሬ እዚህ ላይ እናበቃለን። ቀጣዩን ክፍል ይዤላችሁ እስከምመጣ እንዳልኳችሁ ላይክ እና ሼር ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁልኝ የሁልጊዜም አብሮነታችሁን እንድታሳውቁኝ ስል በድጋሚ በትህትና ጠይቃለሁ። ሰላም ሁኑልኝ በያላችሁበት። ወዳችኋለሁ። ባይ ባይ።